የቱርክ ፕሬዝዳንት ተቀናቃኞች ሆኖ መሰራቸውን ተከትሎ የተነሳው ተቃውሞ ተፋፍሞ ቀጥሏል። የፕሬዝዳንት ጣይብ ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም እንደዚሁም የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅም ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናጠች ሲሆንም ፖሊሶች ሰልፈኞችን ለመበተን አስለቃሽ ጭሶችን ሲበትኑ ለማየት ተችሏል። ኢማም ጉል እሳቸው ላይ የተከፈተው ክስ ፖለቲካዊ እንደሆነ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው ከጥቂት ሰዓታት በፊት በኤክስ ገጻቸው ላይ ጽፈው ነበር። ኤርዶዋን ሰልፈኞችን ወቅሰው እንደዚሁም ደግሞ ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ሲሉም ወንጅለውታል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ ላይ ረብሻን ቀስቅሰው አምሽተዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የኤዚያ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባለው ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች ውስጥ 55 በሚሆኑ የተቃውሞ ሰልፎች እየተናወጡ ይገኛሉ። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎች ጨምሮ ኢማም ጉልና ሌሎች 100 ባለፈው ሮብ ዕለት ለጥቃት የተጋለጡ ሰዎችን በማሰብ ሰልፎች ተደርገዋል። ከንቲባው በይፋ በቁጥጥር ስር የዋሉት ግን እሁድ ዕለት ነበር። ወንጀለኛ ቡድን በማቋቋም በማስተዳደር ሙስና በመቀበል አስገድዶ ገንዘብ በመቀበል ግላዊ መረጃዎችን በመቅዳት እንደዚሁም ጨረታ በማጫረት ጭምር ነው የተወነጀሉት። ፍርድ ቤቱም እስኪቀርብ ድረስ እስር ቤት እንደሚቆይ ተነግሯል። እንደዚሁም ኤኤፍፒ እንደዚሁም የሀገር ውስጥ መገናኛ ብዙሃን ነገሩን ሲያራግቡት ተመልክተናል። ኢማም ጉል በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫ ተጠቁሟል። ኢማም ጉል እስራቸውን ተከትሎ በማህበራዊ ሚዲያ ገጻቸው ዲሞክራሲ ላይ የተቀባ ጥላሸት ሲሉም እየጻፉ ሲሆን ትክክለኛ የፍርድ ሂደት ተግባራዊ ያልተደረገም ሲሉም ተደምጧል። በጠበቃቸው አማካኝነት በኤክስ ገጻቸው ባደረጉት ጽሁፍ ለተቃዋሚዎች ሰላምታቸውን አስተላልፈው መራጮች ቱርክ ኤርዶጋን እንደ በቃት አሳይተዋል ሲሉም ተደምጠዋል። ኢማም ጉል እንደዚሁም ሲኤችፒ ፓርቲ ወክለው ለመወዳደር የታጩ ብቸኛው ሰው ነበሩ። ምንም እንኳን በቁጥጥር ስር መዋላቸው እጩ ከመሆንና ፕሬዝዳንት ሆኖ ከመመረጥ ባያግዳቸውም በቀረቡባቸው ክሶች ጥፋተኛ ሆኖ ከተገኙ መወዳደር እንደማይችሉ መረጃዎች እየጠቆሙ ይገኛሉ። እሁድ ዕለት በተደረገው የእጩዎች ምርጫ በርካታ ቱርካውያን ወጥተው ድምጻቸውን ሰጥተዋል። ኢማም ጉል የወቅቱ የቱርክ ፕሬዝዳንት ኤርዶጋንን ሊሞግቱ እንደሚችሉ ይጠበቅ ነበር። ኤርዶጋን በጠቅላይ ሚኒስትር እንደዚሁም ፕሬዝዳንትነት ቱርክን ላለፉት 22 ዓመታት አስተዳድረዋል። በቱርክ ህገ መንግስት መሰረት ኤርዶጋን በአውሮፓውያኑ 2028 በሚደረገው ምርጫ መወዳደር እንደማይችሉ መረጃዎች ያመላክታሉ።